እሱን እኮ ቴክስት ላሳይሻለች ሩታ ነው ያለው አንድ ጊዜ ሄርሜላ አላለም። ሁለተኛ ነገር ደግሞ አንቺ መምራት ያቃተሽ ትዳር ላልሻት ማለት ነው። ከዛ ባለፈ ፍቅርም ብትሆኚ ምን አይነት አስመሳይ ሰው ነሽ ማለት ሲጀመር እንደዚህ አይነት ህይወት ውስጥ ባትገቢ ደስተኛ የነበርሽን ህይወት ብትቀጢ ያው በቃ ከዛ ጋር ከመጀመሪያው ደስተኛ ነው ህይወት ይበዛው ነው እንጂ የሚሻልሽ እንደዚህ አይነት የተጨማለቀ ህይወት ውስጥ ባትገቢ። አሁን ገና አሁን የመጣሽ ሰው ነሽ ገባሽ? ያ ማለት እንዴት ነው ከአብርሃም ጋር ያለሽ ነገር ጨርሰሽ ራስሽን ህይወት የጀመርሽ ሰው ነሽ። እንደዚህ አይነት ነገር ውስጥ ባትገቢ። አንዳንድ ጊዜ ከአህያ የዋለች ጊደር ፈስለ እንዳመጣች ይባላልና ሁሉሽም ብታስተካኪ ገባሽ? የሌለሽን ማንነት አይምጣኒ ሚዲያ ላይ ይሻለው ጥሩ ልጅ ነሽ ግን ደግሞ እንደዚህ አይነት ባህሪ ባይኖርሽ በከሆነን የሚባል አባባል አለ። እንደዚህ አይነት ቆየት አድርጊኝና ልንገርሽ እኔ አሁን አይደለም የመጣሁት ድሮም ነበርኩኝ። አሁንም ከሩታ ጋር ነኝ በፊትም ከሩታ ጋር ነኝ ገባሽ አይደለ? እና ይሄ ፍቅር ጠርተሽ ነበር እንዴ? ሶስት ምን ደሞ እንትን ልትሏት ነው ልጅቷ ምን ደሞ እየመከራችኋት ነው? ደሞ እየመከራችኋት ነው? ለማንኛውም ማለት ነው ስሙኛ እናንተ ለመመከርኩ ብቁ አይደላችሁም። የሚሰማ ሰው እኮ ነው የሚመከረው። ፍቅር ከዚህ በኋላ ሄርሜላ መጥራት አይተበቅባችሁም። ሲጀመር እናንተ ባለጌ ወራዳ ሰዎች ናችሁ። ኧረ አንተም አልተባልክም። አንተም አልተባልክም። ከዚህ በኋላ እንዳጠሯት ሲቀጥል ደግሞ ሲጠሩሽ እንዳትይላችሁ ሌላ ወራሽ የምፈልገው ነገር አለ። ይቅርታ ነገር የለም። በመጀመሪያ ቆይ ይቅርታ አፍህን ከፍተህ እንትን አፈቅድም አፍህን መክፈት ሳይሆን አንተ ከዚህ በፊት እኛ እንዳንተ ማውራት ይከበደኝ አንተ አሁን እዚህ ጋር መተህ ለእሷ የምትወግነው የሆነ እንዳይደብራት ምናምን ብለህ ነው ያወራውን ነገር እንዳናሳያት ፈርተህ ያወራነውን አንተ ያወራውን እንዳናሳያት ፈርተህ ነው። ለእሷ አስበህ ነው ወይስ ለአንተ ያለህ አስተሳሰብ እንዳይቀየርብክ ነው? አዳምጠኝ። በመጀመሪያ እንዳትመጣ ሲጠሩሽ እንዳትሄጂ ምናምን የምትላት ከነሱ ጋር ያለኝን ነገር መጨረስ ማንነትን እንዳታቀፈርተህ ነው። እያወራን አይደለ? ምንድነው መተን ቦከርዩ የምትለው? ልክ አብርሃም እነሱ ስልክ ላይ ምንም ሲጀመሩታ አብርሃም ከፍቅር ጋር ምንም የምታሳየኝም ነገር የለም። ኦሬዲ ባይኔ ያየሁት ነው ሁሉንም ነገር። ይሄን ያህል እኔ ተስፋ ለማስቆረጥ ይሄን ያህል ሜዳ አይጠበቅብሽም። እኔ ራሴን ውሳኔ ወሰንኩ ሰው ነኝ። ገባህ አይደለ? እነሱ ባሳበኝ ባቋምሽ አንዴ እንዳትበላውኝ ቀባቴ ደስ ይለኛል። እያወራሁ ያለሁት ለሩታ እሱ ከቻልሽ አዳምጪኝ ካልቻልሽ ዝም በይ። አንዴ ይኸውልህ አሁን ፍቅርና አብርሃም የተላላኩትን ቴክስት አሳይሻለሁ ድፍረት ካለህ ምናምን ከዚህ በላይ አብርሃም ከፍቅር ጋር ሆኖ በአካል ካሳየኝ በላይ ምንም የሚፈጠር ነገር የለም። ገባሽ አይደለ? እኔ የራሴን ውሳኔ ወሰንኩ ሰው ነኝ። እኔ ጋር እየተከተልሽ ከአብርሃም ህይወት ውጪ ከአብርሃም ህይወት ውጪ ከምትይ አንቺ ራስሽ አቋም ኖሮሽ የራስሽን ህይወት መኖር ትችያለሽ። እኮ እኔ የመጣሁት ሄርሜላ እዚህ ጋር መጥተሽ ከነሱ ጋር ማውራት አይጠበቅብሽም። እኔ እንደ ድንገት በዚህ መንገድ ሳልፍ ነው ከርቀት ያየኋችሁ። ማንም ጠርሶኝ አይደለም እዚህ መጣሁ። ስለዚህ አንቺን ግን እፈልግሻለሁ ላወራሽ ስለምፈልግ እነሱን ታያቸውና አብርሃም የምታወራኝ ነገር የለም። ማን ያዳምጠኝ? በአንተ ምክንያት ነው እነሱ የፈለጉትን ቃላቶች እንዲናገሩኝ የምታደርገው። በነገር ላይ በአንተ ምክንያት ነው ከነሱ ጋር እንኳን እየተገናኘው ያለሁት አይደል እንዴ አብርሃም? ከዚህ በፊት በጣም ላውራ እየሞከርኩ ነበር። ዛሬ ምን ተገኘ ነው ታወራኝ የምትፈልገው? እንኳን ላውራ ስለምፈልግ ነው። እንደ ውሻ ሂጂ ከዚህ ብለክ ያባረርከኝን ሰው በምን አይነት መስመር ነው ልታወራኝ የፈለከው? ስለምንድን ነው ልታወራኝ የፈለከው? ሄርሜላ ስም እነሱ ጋር መቆምሽ በራሱ አምሮሽን ያስቱሻል። ገባሽ? እነሱ ሲጀመር ክፉዎች ናቸው፣ እባብ ናቸው። ስለማታውቂው ችግር የለውም። እኔ አሁን ስለነሱ ሳይሆን እያወራሁ ያለሁት አብርሃም ስለ ራስህ ነው። እኔ የምታወራኝ ምንም ነገር የለም። የምታወራኝ ነገር ምን አለ? እኔ በጣም ብዙ ጊዜ ላወራ እየሞከርኩ ነበር አይደል እንዴ? አዳምጠኝ። ብዙ ነገሮችን እኮ አዳምጠኝ። እኔ አንተን ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታደርግብኝ እኮ ምንም ባላጠፋሁት ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው? አብርሃም ከነሱ ጋር እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም። ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም ያገናኘኝ ነገር የለም። ሲጀመር ጨርሻለሁ። ጋር ከምትቆሚ ነው እኔ ላውራ ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ። የሚወስንህን የሚያከብርህን የሚመጥንህን ሰው እስቲ በትክክል ለመምረጥና ህይወትን ለመኖር ሞክር። እስቲ አብርሃም እስቲ ለምንድን ነው ሞኝ የምትሆነው? ለምንድን ነው እንደ ወንድ ልጅ አቋም ኖርክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበር? ምን አጥፍቼብህ ምን ያህል እናንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? አንተም ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ ሊሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም እኮ ሄርሜላ። አሁን እነሱ ከምታወሪ ለኔ እንደሚያስብ ሰው አትሁን። ከትል ለሞርሷን መጥራት ለምን አስፈለገ? አሁን በቃ መስራት የፈለጋችሁትን ነገር አንተ ራሱ ማንጠራ
ኖ ፍቅር ልንገርህ፣ እሷ መጥራት ያስፈልገው መስማት ያለባትን ነገር መስማት ስላለባት። ምንድነው የምትሰማው? አንተ የምታወራውን ነገር፣ አንተ የምታደርገውን ነገር፣ አንተ ባጣ ቆይሽ እያደረካት ነው በነገር ላይ አልገባህም እንጂ እና እሷን አሁን በዚህ ልክ ለማጣላት ለማራራቅ የሁሉ ሜዳ ኖ ተግባር ነው እንደዚህ እያደረገ ያለው ገባ አይደለ? አንተ ልብህና ቃላቶች አንድ አይነት አይደሉም፣ ተግባር አንድ አይነት አይደለም ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ፣ ሁሌ ራስን እየሸወድክ ነው የምትኖረው ገባ አይደለ? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ላንተ ማንም መስዋዕት የከፈለልህ ሰው የለም ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ፣ በጣም ብዙ የሆንኩልህ፣ ብዙ ነገሮችን ትንቼ ላንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መጥተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ፣ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። አይ ቲንክ ክብር የሚገባ አይነት ሰው አይደለም መሰለኝ። ዛሬ ላይ እሷን መጥራቱ ለምን አስፈለገ? ይሄን ነገር ማወቅ አለባት። ምኑን ተወቀው? ማወቅ ስላለባት 100% እርግጠኛ ነኝ እሷ ከኛ ህይወት ብትወጣ የኛ ነገር እንደሚስተካከል ልብህን ስለማውቀው ያወራሁን ነገር በሙሉ እርግጠኛ ስለሆንኩኝ ነው እሷን ከኛ ህይወት ለማስወጣት የፈለኩት ገባ? አሁንም ቢሆን ወደፊትም ቢሆን የማደርገው ነገር ነው። በህይወቴ መስዋዕት የከፈልኩለትን ነገር እስከመጨረሻው ድረስ እጅግ አፈጣለሁ ብሏል። ይሄንን ደግሞ እንድታምን ፈልጋለሁ ገባ? እሺ ለዚህ ጉዳይ ነው የጠራችው? አዎ ለዚህ ጉዳይ ነው የጠራነው። ካንተ ጋር የሚሄደው ነገር የለም አብርሃም። ያው ካንተ ጋር ህይወቴን ማስተካከል ፈልጋለሁ። የሆነ ነገር እያለች ነው። ለሷ መልሳለህ አብርሃም? መልሳለህ? ጥሩ ጥያቄ። ኮንፊደንስ ካለ ያወራውን ነገር እንድትሰማ ፍቀድላት ባይሆን። እሺ ይኸውልህ እኔ በጣም ግራ እያጋባኝ ነው ያለው። ማለት በጣም ብዙ ጊዜ ላውራ እየሞከርኩ ነበር እስከዚህችን ቀን ድረስ። ትላንትና በፍቅር ስለተከዳ፣ ትላንትና አምናሃት ፍቅር ስለከዳች አይደለም ገባህ አይደለ? እስቲ ቆም ብለህ ብታስብ እስቲል ነው እኔን አንገቴን ለማስደፋት ያልሞከረ ሰው፣ እስቲል ነው የኔን ከፍታ የሚፈልግ ሰው፣ እስቲል ነው የሆነ ለኔ ክፋት የማያስብ ሰው፣ የሆነ ነገሮችን በብልሃት ሊያስተምረኝ የሚሞክር ሰው ማን ነው ብለህ ቆም ብለህ ለማሰብ ሞክር። እሺ ፍቅር የሚገባ ኖ አብርሃም፣ እኔ በጣም ብዙ ጊዜ አንተን ላውራ ሞክሬያለሁ እኮ። ማን ጠራክ? ይኸውልህ ችግር የለውም ልናወራት ነው የጠራነው። ፍቅር መስማት ያለበትን ነገር በደንብ ሰምቶ ይሄድ። አንተ እውነት አንተን ለማክበርም ሆነ ችግር የለውም መስማት ያለበትን አይደለ ለመስማት ፈልጎ የመጣው እንነግረዋለን በደንብ። አንተ የምር የሚያከብርህንም የሚያፈቅርህንም እውነት የሚረዳህንም ሰው ማየት ከቻልክ አይንን በደንብ ግለጠው። ማለት አሁንም ቢሆን ልብህ ነው እንጂ ማነው አንደበት ነው እንጂ ልብህ ምን አይነት እንደሆነ በግልጽኛም ተረድተናል። ይሄንን ነገር በጣም እርግጠኛ ለመሆን ነበር እሷንም የጠራኋት። በጣም እርግጠኛ እንደሆነ አድርጋኛለች። በድፍረት እንዲማወራው እሷ ያደረገችውን ነገር አይቼ አንተ ያንተን ልብ ማንበብ ማወቅ ማየት ስለቻልኩ ነው። ገባ አይደለ? እንደማፈቅርሽ ነው እንደ አክት የምታደርጊው እኔ እንደምወድሽ ነው እንደ አክት የምታደርጊው እንዴ? ለምንድን ነው ነገሩ? ባይሆንም ማኖሮ ኔቨር ለምንድን ነው በትዕቢት የምታስቢው? ባይሆንም ማኖሮ በጣም ብዙ ነገር ለምንድን ነው የምታስቢው? ብዙ ነገር ለማድረግ ሞክሬ ከህይወት ያራክሰው ነገር ተሰሚኛለሽ። አንድ ያዳምጪኝ እስቲ ላቆመ በትዕቢት የፈረሰ ቤት ነው እንጂ የተስተካከለ ቤት የለም። እሷ ትዕቢት መች ሰራችብክ? በጣም ታገስኩ እኮ ምን አደረገች? ትዕቢት የሚባለው ተንኮል ሲሆን ነው። ይሄ ለጥሩ ነገር የተደረገ ነገር ነው። እሺ አዎ ለጥሩ ነገር ያደረግሽው ፍቅር ስነ ስርዓትሽ ነው ያልሽ። ኧረ እባክህ ማን እንደያዘው አንተ እንደያዘው። ለማንኛውም ይኸውላችሁ ነው እናንተን ክርክር የምሰማበት ምንም ጊዜ የለኝም። ጀመርኩ አዳምጥሽም አይደለም እና አሁን ጠርተኝም አልፈልግም። አብርሃምም ደግሞ ካንተ ጋር ያለው ነገር እየደወልሽ ነው እንጂ በደንብ ነው እየደወልሽ ያለሽው ፍቅር። ስለዚህ ካሁን በኋላ እንደውልልሽ በቃ ካሁን በኋላ ደውልልኝ። ጥሩ ትምህርት እየተረዳሽ አንቺም ግን ዳግመኛ ሁለት ህይወት ላይ መልሰሽ እንዳትመጪ። ይቅርታ አንቺ ህይወት ላይ አልመጣሁም ፍቅር። ሁለት ህይወት ላይ ነው ያልኩሽ። ይቅርታ ሁለቱ ህይወት ላይ ብመጣ ይመለከትሽም። እኔ ይመለከተኛል። ያደረሽ ማለት እሱ ጋር ደረሽ ማለት ያኔ በሆነው ነገር ላይ ፈለገን ብታስገድዱ ፍቅር እሱ ሞራሉ ካለሽ ፍላጎቱን ማላሳይሽ ሬዲ ነኝ። አሁን አንቺ ሞራሉ ካለሽ የእሱን ፍላጎት ላሳይሽ ሬዲ ነኝ። አንተ አንደበት ነው ማመን ያቃተው። ይኸውልህ አንተ ለታረገውን ነገር በቃ ከዚህ በላይ እኔ ከእናንተ ጋር ምንም የምቆይበት ነገር የለም። ከዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ እኔ ጋር የምትመጣበት ምንም ምክንያት የለም። ያንተ ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ። አንዴ ላውራሽ ጨርሻለሁ። ከጤና ባንክ ሄርሜላ ኦኬ። እሷንም በእናንተ መስመር ለማስገባት ነው ሁሉ ጭንቅላት በእሷ ጭንቅላት ስትነየባችሁ ነው ያለው። ያንተ ስራ እኔን መቀበል ያቃተ እንዴት እንደሆነ ታውቃለህ። ከኔ በላይ የሚያከብር ከኔ በላይ አንተን መረዳት የሚፈልግ ሰው እንደሌለ ልቦና ጠንቅቆ ያውቀዋል። በደንብ ታውቀዋለህ። ግን ደግሞ ያንተን የሴቶች ጋጋታ እኔ መቀበል ስለማልችልና ሬዲ እንዳልሆንኩኝ እንደዚህ አይነት ውሳኔ የጸናው ሴት ስለሆንኩኝ ነው ያንን ነገር አክሰፕት ማድረግ ያቃተ። እኔ ደግሞ በስነ ስርዓትና በክብር
በሰላም ትዳርን መርተ እንድትኖር ነው ያደረኩክ እንጂ አንተን የጎዳውበት አንዳች አይነት መንገድ የለም። አንተ እኔ ላይ ካደረስከው አይመጣጠንም ከነ ሲጀመር ገባ አይደለ? አሁንም ቢሆን በዚህ ልክ ህይወቴን ለማስተካከል እየፈለኩኝ ያለሁት አንተ ለኔ ያለን ነገር ስለማውቅ እኔም ለአንተ ያለኝ ነገር ስለምንተዋወቅ ነው ገባ? በዚህ ልክ እንኳን እኔ ከኔ ህይወት ራቅ ይሄን ነገር አድርግ እንኳን እያልኩ ያላደረከው ያንተ ልቦና ያውቃል። አሁን ባንደበተ ካልፈልግሽም ብለህ ስራ ገለላ እኔ አንቺ ልሆን አልችልም። አንቺ አሁን ከንቱ ድካም ነው እየደከምሽ ያለሽው፣ ከንቱ ልፋት ነው ገባሽ? ዝም ብሎ ልፋት ነው እየለፋሽ ያለሽው። እሺ ችግር የለውም። እናንተ አእምሯችሁን እንደቀየራችሁ ሁሉ የልጅቷን አእምሮ ባትቀይሩ ይሻላል። አንተ እኮ ነው ይሄን የእሷ ሀቅ የወጣው አሁን ነው። ሁሉንም ነገር የወጣላት አሁን ነው ገባሽ? የእናንተ ሴራ ሲወጣ የእሷ ሀቅ ወጥቶላታል። ውሸታችሁም ትቤታችሁ ሴራ አይደለም እኮ ሀቅ ሴራና ፍቅር ምን እንደሆነ ታውቃለህ? ኖ ይኸውልህ ያንተ ልብ ያንተ ያ ነገሩን እንትን ለማለት አትሞክሪ። ሲጀመር አንቺ ጋር ራሱ ብዙ የተደበቀ ሚስጥር አለ። ለምን እሷም ጋር ዛሬ ራሱ እሷ ላይ ያስመሰልሽ ነው ያለሽው ፍቅር። ትናንትና ከኔ ጋር ምን ወደ እሷ ሄደ ደግሞ ብሎ ደግ አደረኩ። ወደ እሷ ሄደ ደግ አደረኩ። አሁንም ቢሆን ሄርሜላን ከኔ ህይወት አስወጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔን እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። ነገሩን መቀየስ ስትችልበት ትናንትና ከኔ ጋር ምን ወደ እሷ ሄደ ደግሞ ብሎ ደግ አደረኩ። ወደ እሷ ሄደ ደግ አደረኩ። አሁንም ቢሆን ሄርሜላን ከኔ ህይወት አስወጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔን እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። ነገሩን መቀየስ ስትችልበት አስደናቂ ንግግር አሳሁን